አቶ በለጠ ነግሬዋለሁ አቶ በለጠ ጥሩ ማለፊያ ተከታትየው ነበር እና ጠፋብኝ። እንዴት? ሰውየው ሰላቢ አይደል? የሚሄድበት ጠንቋይ ነግሮት ነው መሰለኝ ተሰለበብኝ። እሺው ምን ልታረጊ ነው? ድጋሚ እከታተለዋለሁ። ከዛ ባሌት እንዳለ እንደርስበታለን። እርግጠኛ ነሽ እናገኘዋለን? አዎ እርግጠኛ ነኝ እናገኘዋለን። እብዱዬ እንዴት ነህ? እኔ ጥሩ አልነበርኩም ሰሞኑን። ይገርማል በጣም ተጨንቄ ነበር። ሚስት ለኔ ምን እንደነበረች ታውቃለህ? ከዛ ከሚያማልለው ገሏ ከተወደደ ፍቅሯ ባሻገር እኔ የምፈልገውን የምትሆንልኝ ፈረሴ ነበረች። እሷን ማጣት ለኔ ጥሩ አይደለም፣ ፈጽሞ ጥሩ አይደለም። እና እሷን አጣት ይሆን ብዬ በጣም ሰግቼና ፈርቼ ነበር። እማዬ ወያቺ አሮጊት እናትም ቢሆን ካንተ ሐሳብና ናፍቆት በስተቀር ደህና ነች። አይዞህ በቅርቡ እናትን ታገኛታለህ። አገኛታለሁ? አታገኛትም እባክህ። እንኳን ልታገኛት ይቅርና እዚሁ መሬት ለመሬት እንደተንፏቀክ ዘመንን ትጨርሳለህ። እኔ ደግሞ በተድላና በደስታ እኖራለሁ። ይሄው ነው እብዱ። ደህና ሁን እማዬ። ልጄ እናቴ ልጆትን በቅርቡ እናገኘዋለን። አያስቡ። ልጄን ታገኝልኛለሽ? ልጄን ታገኘዋለሽ? ልጄ ይገኛል። ልጄ ናፍቆኛል። እባክሽ ልጄን አገኝልኝ ልጄን። አዎ ይገኛል። አጥሚት ሰርችልሻለሁ። እንኩ ይጠጡ። ልጄ በልቶ ይሆን? ልጄ ጠጥቶ ይሆን? ልጄ ጠግቦ ይሆን? ልጄ በልቷል? ልጄ ጠጥቷል? አልጠጣም አልሽ? አዎ። ምን ብናደርግ ነው የሚሻለው? ገብቼ ላውራቸው እንዴ? አንቺ ብታወራቸው ምንም ማድረጋችሁ አያምኑሽም። ምን ማድረግ እንዳለብኝ ግራ ገባኝ እኮ። ግዴታ ልጃችሁ የት እንዳለ ማወቅ አለብን። መፍትሄ ያለው እሱ ጋር ነው። አንቺ ካልሆንሽ ማን ይናገራል? አላውቅም። እኔ እርሶ ሰላይ እንደሆንኩት ሁሉ እሱም ሌላ ሰላይ ሊኖረው ይችላል። ማን አለ እዚህ ቤት ውስጥ? ካንቺ በቀር የሚገባ የሚወጣ ሰው ማን አለ? እስቲ ንገሪኝ። ሰው አለ ወይ? ታስገቢያለሽ? የለም። እና ሰላይ አለ የሚለው ቃል ከየት ሊመጣልሽ? እንደዚህ አስቤ ነው። አታስቢ። ስታስቢ አያምርብሽም። መልክ ብቻ ጭንቅላትሽ ባዶ ነው። ቀፎ። አባዬ አያባሩኝማ። ስራ እኮ ያስፈልገኛል። እማጠቅሚኝ ከሆነ ለምንድን ነው የማኖርሽ? አባርርሻለሁ። እጠቅማለሁ። የኔ እናት እርሶ ብቻ እንዳያባሩኝ። ምን አድርገሽ ነው የምትጠቅሚኝ? አፋታቸዋለሁ። አፋትሽ ሞተሻል። ይህን የመሰለ ገላ ይዘሽ መጠቀም አቅቶሻል እኮ ማትረቢ። ከዛሬ ጀምሮ ግን እረባለሁ። ከዛሬ ጀምሮ የሚባል ነገር የለም። ይችን መጤ ሊያመጣት ሄዷል። ይዟት ከመጣ በኋላ ምን የሚፈጠር ነው የሚመስልሽ? አላቅም። አይ መድኃኒት፣ ይህ ቀፎ የሆነው ጭንቅላትሽ እንዴት እንድታቂ ይረዳሻል። ማወቅ እንደማትችይ አውቃለሁ። ይገርምሻል፣ ገና እዚህ ቤት ስትገቢ ነው ያወቅሁት አለማወቅሽ። እርሶ ከኔ በላይ ስለሚያውቁ ምን ሊፈጠር እንደሚችል ይንገሩኝ። ምንም ነገር ይፈጠር ምንም ነገር ራሴ እወጣዋለሁ። ከአሁን ወዲያ አታስፈልጊ።
ተባረሻል። እንዳትጨርሱት የኔ መቤት። እርሶ ካባረሩኝ የት ሄዳለሁ? መሄጃ እኮ የለኝም። እሺ እስቲ ልጠይቅሽ። ጠይቁኝ። እናትና አባትሽ ሲወልዱሽ ልጅ አድጋ መሄጃ ስለማይኖራት የቀብራራ ወርቄ ቤት ገብታ ስራ ትሰራለች ብለው ነበር እንዴ ያሰቡት? እኔ እንጃ አባዬ፣ አላውቅም። ወይ ደውዬ ልጠይቃቸው እንዴ? መድኃኒት። አቤት አባዬ። ደነዝ መሆንሽን ታውቂያለሽ? አላውቅም። እርሶ ካሉኝ ግን ደነዝ መሆኔን አምኜ እቀበላለሁ። በቃ ነሽ መድኃኒት ደነዝ ነሽ። በቃ እሺ፣ እኔ መድኃኒት ደነዝ ነኝ። እርሶ ብቻ እንዳያባሩ። እሺ፣ ሀሳቤን ልቀይር። መባረርሽና ለመባረርሽ የሚታወቀው በፀሐይና ባስቻለው ሁኔታ ነው። ፀሐይ ተመልሳ እዚህ ቤት እንድትኖር ካደረጋት አንቺ ትባረራለሽ። እስቲ በርና እስቲ አስቻለው ይሆናል እኮ ሂጂና ያቸው ፈጠን በያ። እሺ የኔ ጌታ እንኳን ደህና መጣችሁ። ግቡ። እርቧቸው ምሳ ምን ይሰራላችሁ? የኔ መቤት ምሳ ምን ይስራልሽ? ምንም አንፈልግም። ውጪ ቆይታችሁ አይደል የመጣችሁት? እርቧችሁ ነው የሚሆነው። ምን ላምጣ? ነገርኩሽ እኮ ምንም ነገር አያስፈልግም። እሺ መድኃኒት። አቤት የኔ ጌታ። ከማየ መኝታ ቤት ሻንጣ አምጪልኝ። ሻንጣ? እሺ የኔ መቤት ደስ የሚል ዜና ይዤልዎት መጥቻለሁ። እውነትሽን ነው? ዜናው በጣም ቆንጆ ስለሆነ እንድነግሮት ከፈለጉ የሆነ ነገር እንዲያደርጉልኝ ይፈልጋሉ። ምን መሰሉት? ዜናው በጣም ጥሩ ከመሆኑ የተነሳ እርሶን እንደሚገል እርግጠኛ ነኝ። ገና ልክ እንደሰሙት ነው ልቦት ቀጥ የሚለው። ልቤን ቀጥ የሚያደርግ ዜና ከሆነ አትንገሪ፣ መስማት አልፈልግም። በደስታ እኮ ነው። በደስታ ቢሞቱ ምን አለበት አባዬ? ብዙ ሰው በሀዘን አይደለም እንደ ልቡ ቀጥ የሚለው። እርሶ ግን ተደስተው ከሞቱ የመጀመሪያዋ በደስታ ብዛት የሞቱ ተብለው የሀገራችንን ስም ያስጠሩልናል። ይኸውልሽ የሀገሬን ስም የሚያስጠራ ሳይሆን መኖር ነው የሚፈልገው። አባዬ ደግሞ አሁን ገና ከእርሶ የማይጠበቅ ነገር ሲናገሩ ሰማሁ። ከኔ የማይጠበቅ? ስንትና ስንት ጀግና ተሰውቶ ሞቶ ያቆሟትን ሀገር እርሶ ግን ስለ ሀገሬ ምን አገባኝ እኔ መኖር ብቻ ነው የምፈልገው ይላሉ። ስንትና ስንት ጀግና የሞተው እኮ እኔ እንድኖር ነው እንጂ እንድሞት አይደለም። ቢሆንም ምንም ሳያመነቱ ሀገሮቱን ለመሸጥ መሞከር ያሳፍራል። የጀግኖች አጽም ይህንን ክደት ቢሰማ ምን ይላል? አጽም መስማት ስለማይችል ምንም አያመጡም። ይልቅስ አስቻለው ምን እንዳለሽ ንገሪኝ። አስቻለው ብቻውን አይደለም ፀሐይንም ይዟት መጥቷል። ፀሐይ ደግሞ እንዴት እንደምትኩራራ ልነግሮት አልችልም አባዬ። እቺ ማፈሪያ ቢስ ብልጥጥ ነው ያለችው። ተኩራራች? መኩራራት ብቻ እጁን ይዛ ምናምን በቃ የቤቱ ባለቤት የሆነች ነበር የመሰላት። ታያት፣ ዋጋዋን እሰጣታለሁ። እንዲህ እንደተጫወተችብኝ አትቀርም። ልክ ብለዋል። ዋጋዋን ሊሰጣት ይገባል። ስሚኝ። ምን ልስማ አባዬ? እንድሰማ የሚፈልጉትን በሙሉ እሰማለሁ። እዚህ ምድር ላይ ሁለት ሰዎች ብቻ ናቸው ምንም ነገር ቢሆን አውርተው የምሰማቸው። ማንና ማን? እርሱንና እናቴን። ከዛሬ ጀምሮ ግን ምንም ነገር ብልሽ እኔም ብቻ ነው የምሰማው። ተግባባሽ? አሁን ገባሽ? አዎ አባዬ፣ ምን ጥያቄ አለው? እርሶን መስማት እኮ መታደል ነው። ከአፎ የሚወጣው ቃል ምርቃት ነው፣ እርግማን አያውቁ። ተንከሲስ ወይ ከአሁን በኋላ ግን እኔ ነኝ የማዝሽ። ግን የማዘውን ነገር ልጄ ከሰማ ምን እንደምትሆኝ ታውቂያለሽ? መባረር። በትክክል በደንብ አውቀሻል። ምን መባረር ብቻ ደብድቤሽ ነው ከዚህ ቤት የማስወጣሽ። አዎ ሰምቻለሁ። እርሶ የሚፈልጉትን ነገር እንደሚፈልጉት አድርጌ እሰራለሁ። አያስቡ። እሺ እኔ መቤት የሚፈልጉትን በሙሉ አደርጋለሁ። ይኸውልሽ ሁልጊዜም የኔ ምኞት ልጄና ፀሐይ እንዲለያዩ ነው። ምን ችግር አለው? እናለያያቸዋለና። አያስቡ። አሁን ግን አስቻለው የላከኝ ነገር ልውሰድለት። ምንድን ነው ያዘዝሽ? ሻንጣ። ሻንጣ? ከአባዬ መኝታ ቤት ሻንጣ አምጪልኝ ያለው። ሻንጣ የት ነው ያለው? ሻንጣ ምን ይሰራለታል? እኔ እንጃ። ምን እንደሚሰራለት የሚያውቀው እሱ ነው። እኔ ግን ከጠየቁኝ ፀሐይን ይዟት ከዚህ ቤት ሊወጣ ሳይሆን አይቀር። ምን? እኔም ይመስለኝን የነገርኩት። ሻንጣ የት ነው ያለው? ዮዲት ዮዲት
አቤት። ጓዳ ስራ ነበረሽ እንዴ? ምግብ እንድትሰሪልኝ እፈልጋለሁ። ያው ምግብሽን እንደምወደው ታውቂያለሽ አንቺ ምግብ አይደል? እኔ ልስራለኝ ፍቅር? አይ ግድ የለም። ያው ካንቺ ይልቅ እሷ የምትሰራው ሞር ይጣፍጠኛል። ለዚያ ነው። እሺ እኔ ራሴ እኮ ቆንጆ አድርጌ እሰራላለሁ። እኔ ልስራለሁ። አውቃለሁ። ብዙ ጊዜ አንቺ ምግብ እየተመገብኩኝ እንዲለምልም የለ እንዴ? ግድ የለም። ለአሁን ግን እሷ ትስራለንና አብረን ቁጭ ብለን ደግሞ እንበላለን። እሺ ማውራሽ አለ ከኔ ጋር ብላ? አው ካንቺ ጋርማ ብዙ ጊዜ እየሰራሽ አብረን በልተን እንዴ? ዛሬ ደግሞ የኔና የሷ ተራ ይሁን። እስኪ አንቺ እዚህ ላይ ተኛው። ይቅርታ፣ እኔ ተቀምጬ አንተ ጋር ምግብ የምበላ ከሆነ የቤቱን ስራ ማን ይሰራዋል? እሷ ነች። እሷ ትሰራለች። አንቺ ምግብ ስትሰሪ እሷ ያንቺን ስራ ትሰራለች። ግቢ እኮ ነው የማጸዳው። እሷ ግቢ ልታጸዳ? አንዴ ግቢ ለማጽዳት ነው እንዴ? ለሱም አለች። በብዬ ውጭና ጸዳ አድርጊው። እሺ እኔና እሷ ደግሞ ቁጭ ብለን እራት እየበላን የምናወራው ሚስጥር ይኖረናል። እኔ ደግሞ ካንተ ጋር መሆን ነው የምፈልገው። እሱ ጥሩ ሐሳብ ነበር። እኔ ደግሞ እሷን ፈለኳ። ከሷ ጋር ሆኖ ማውራት ፈለኩኝ እኔ። good ዮዲት እባክሽ ተቀመጭ። ምን ተቀመጭ አልኩሽ እኮ። ክብር ሲሰጧቸው አትወዱም። አለበለዚያ ለፖሊስ ነው ማንነትሽን የምነግርልሽ። ተግባብተናል? ቁጭ በይ። ስሜ እንጂ ምን አይነት ወንጀል እንደሰራሽ እኮ እኔና አንቺ እናውቃለን አይደል? አዎ። ለጥቅምሽ ስትይ የሰውን ነፍስ ማጥፋት ትችያለሽ። እኔም ደግሞ አንቺ ያረግሽውን ነገር ማድረግ እችላለሁ። አየሽ፣ ይሄ ደግሞ ከጾታችን ውጭ አንድ የሚያደርገን የሚያመሳስለን ነገር ነው። እኔ እናንተ አንድ አይነት ሰዎች? አዎ፣ የክፋት ጥግ እኮ ነሽ። እኔም በወድ ደግሞ ሱሬን ዝቅ ቢያደርጉት የሰይጣን ጭራ የሚገኝብኝ ክፉ ሰው ነኝ። ላመንኩበት ነገር ምንም ነገር ከማድረግ ወደ ኋላ ማለል ክፉ ሰይጣን። አውቃለሁ። ብታቂ ነው የሚሻልሽ። ክፉ ነሽማ። ክፉ በሆንስ እኔ በሽተኛዋ እናትህን ትተኸኝ ልትሄድ ነው? አዎ። ያላንተ ማን አለኝ? እስቲ ንገረኝ። እኔ አበባ ምን አለኝ? ማን አለኝ? ማንም የለሽም። ምንም አለመኖሩን ስታውቅ እንዴት ትተኸኝ ትሄዳለህ? የኔ ወርቅ፣ ያላንተ እኮ ህይወት ከባድ ናት። እኔ ያላንተ አልችልም፣ አስቻለው አልችልም። ያለ እኔ ህይወት ከባድ ነው እማዬ? አዎ። ያንቺ ህይወት ከብዶ አያውቅም እማዬ። የኔን ኑሮ ታከብጃለሽ እንጂ ያንቺ ህይወት ከብዶ አይቻላልም። ጥላዬን ከሄድክ ግን ህይወት ይከብድብኛል፣ እሞታለሁ። እማዬ ከአንቺ ጋር ኖሬ ያተረፍኩት ነገር ቢኖር ሀዘን ብቻ ነው። ለራስሽ ብለሽ በልጆችሽ ህይወት ቁማር ትጮቻለሽ። እወድሃለሁ። ልጇን የምትወድ እናት አንቺ ያረግሽውን ነገር አታረግም። አታደርገውም፣ በፍጹም አታደርገውም። ምክንያቱም ያደረግኩት ነገር በሙሉ ላንተ ስል ነው። ለእኔ ስትይ? አዎ፣ ለእኔ ስትይ ነው ከማፈቅራት ልጄን በሆዷ ከያዘች ሴት ጋር ልታለያይኝ የነበረው? ልጇን በሆዷ ከያዘች ሴት ጋር ነው ያልከው? ፀሐይ አርግዛለች እንዴ? አዎ። ምድርና ሰማይን የዘረጋ ጌታ ለአንተ ምን ተስኖ? እሰይ ልጄን ለዚህ አበቃልኝ። እውነት ደስ ብሎሽ ነው? ግን እንዴት ደስ አይለኝ? የኔ ልጅ በጣም ደስ ብሎኛል። በጣም ነው ደስ ያለኝ እኮ። በቅለዋ እህትህ እንደ ካሁን ወልዳ የልጅ ልጅ ታሳየኛለች ስል አንበሳው ልጄ ግን ይኸው ቤቱን በህፃን ልጅ ሊሞላው ነው። እንዴት ነው ደስ ያለኝ። አሁን ልጆች ሊንጫጩልኝ እኮ ነው። ልጄ እዚህ ቤት አይወለድም። ለምንድን ነው የማይወለደው? ልታስወርደው ነው እንዴ? በስመ አብ ወልድ። ምንድን ነው የምታወሪው? አይወርድምም ደግሞ እዚህ ቤት አያድግም። የማያድግበት ምክንያት ምንድን ነው? ምክንያቱም አንቺ ባለሽበት ቦታ ልጄን ማሳደግ ስለማልፈልግ። እኔ እናትህ ልጅህን እንዳቅፈው እንድስመው አትፈቅድልኝም? አዎ አልፈቅድም። አይሆንም። ለምንድን ነው የማይሆነው? ንገሪኝ እስኪ፣ ለምንድን ነው የማይሆነው? እንዴት እኔ የሰው ነፍስ አጠፋለሁ? እንዴት የሰው ነፍስ አጠፋለሁ? አሳግሺ። ስሚ እንጂ ባልሽን ስቀጠቅጪው የሚሞት አልመሰለሽም ነበር እንዴ? እርግጠኛ ነኝ እንደሚሞት እያወቅሽ ነው የቀጠቀጥሽው።
ያኔ ተናድጄ ስለነበረ ነው ልትይኝ ነው? አዎ። በንዴት ጊዜ ታዲያ የሚገለጠው የሰው የልቡ ሐሳብ ነው ሲባል አልሰማሽም? ዮዲት አንድ ነገር ልንገርሽ፣ ክፋት ከልጅነትሽ ጀምሮ አብሮሽ ነው ያደገው። እኔና አንቺ ለገንዘብ እስከሆነ ድረስ ምንም ነገር እናደርጋለን። እሳቸውን መግደል ምን አመጣው? የምትፈልገውን ነገር በሙሉ አግኝታ አይደል እንዴ? እሱን እኔ ነኝ የማውቀው። አላገኘው። ምን እንደምትፈልገው? ምንድነው የምትፈልገው? ጥሩ ጥያቄ ነው። እኔ የምፈልገው ምን እንደሆነ ታውቂያለሽ? ይሄንን ቤት ማድረግ አለብኝ። ይሄን ቤት በእጄ ማድረግ አለብኝ። ይሄ እንዲሆን ደግሞ አሮጊቷ መሞት አለባት። አሮጊቷን ልናስወግዳት ይገባል። ሰምተሽኛል? ወደ ልትሄጂ ነው ልብስሽ የምታጥፊው? አስቻለው አልነገሩትም እንዴ? ቤት ልንከራይ ነው። ይሄን መሰለ ቤት እያለ ለኪራይ ገንዘብ ማውጣቱ ምን አስፈለገ? አትከራዩም። እኔ የምልሽን ስሚ፣ ከዚህ ቤት አትወጡም። እሄዳለሁ። መሄድ አለብን አባዬ። ለምንድን ነው የምትሄጂው? እሺ። ምክንያቱም ከእርሶ ጋር መኖር ስለማልፈልግ። የኔ ልጅ አውቃለሁ፣ ብዙ መጥፎ ነገሮችን እኮ አድርጌያለሁ። አውቃለሁ፣ ይገባኛል እኮ። ግን ከዚህ ወዲያ ምንም ነገር አላደርግም። እመኚ፣ ግድ የለሽም። በጣም ነው እኮ የምወድሽ ፀሐዬ። ከገባሽ ቀን ጀምሮ ነው እኮ ልቤ ውስጥ የገባሽው። በጣም የሚወዱትን ሰው ይጎዳሉ ማለት ነው? አዎ፣ ሌላ ሰው ላይጎዳው ይችላል። እኔ ግን በጣም ውስጥ የገባን ሰው በቃ እንደዚህ ነው ማድረግ የምወደው። ፍቅሬን የምገልጸው ጎድቼ ነው። አንቺንም በጣም ነው የምወድሽ። ለዛ ነው አይጎዱኝ። አዎ ለዛ ነው። እባክሽ አትዘኝብኝ አባዬ። እኔ ከእርሶ ጋር ምንም ችግር የለብኝም። እዚህ ቤት ከገባው ቀን ጀምሮ በታማኝነት ሳገለግሎት ነው የኖርኩት። ለዛ ነው አንድም ቀን ብርጭቆ ሳልሰብር ሰብረሻል እያሉ ደሞዜ እንደፈለጉ ሲቆርጡ ዝም ያልኩት። አሁን ግን መሮኛል። ከእርሶ ጋር መኖር አልፈልግም። ይተውኝ አባዬ። ልጄ እባክሽን ፀሐይ፣ የኔ ወርቅ አበባ፣ እኔ እኮ በጣም ነው የምወድሽ እያልኩሽ አይደል? አትሂጂብኝ። መሄዳችን ለእኔም ላስቻለውም ለልጅሽም ጥሩ ነው። ልጅ የልጅን ልጅ በማህፀንሽ ውስጥ እንዳያሽው አስቻለው ነግሮኛል። እውነት ነው እንደ እኔ ልጅ አርግዘሻል? አዎ አባዬ፣ እውነት ነው። የልጆን ልጅ በሆዴ ተሸክሜያለሁ። አርግዣለሁ። ፀሐይ፣ ያንቺ ብቻ እኮ አይደለም። እንደ የልጅ በሌለበት ቤት ውስጥ መኖር አልፈልግም። እውነቴን። የኔም የልጅ ልጄ ነው የኔ። እንዴ ከቤቴ እንድትወጭልኝ አልፈልግም። እኔ አልፈቅድልሽም። እንደው አትወጭም። እውነት እኔ ልጁን አጓግቶኛል። እንደው በፈጠረሽ ይሁንብሽ። ፍላጎቶት ተፈጻሚ ይሁን። ምክንያቱም የልጆትን ልጅ ከክፉ ነገር አርቄ በሰላማዊ መንገድ ነው ማሳደግ የምፈልገው። እንደው ወርቄ፣ እንደው መሞት ነው ያለብሽ። እውነት መሞት ነው ያለብሽ። ምን እያደረጉ ነው? መሞት ነው የሚገባኝ ወርቄ። አትረቢም። እንደው ልጄን ማየት ነው የምፈልገው እኔ። ስሚ፣ የምልሽን ነገር የማታደርጊ ከሆነ መጨረሻሽ ምን እንደሆነ የምታውቂ ይመስለኛል። ታሳስረኛለህ? አዎ። እስር ቤት መግባት የማትፈልጊ ከሆነ ያችን አሮጊት ገሃነም እንዳስገባት ልትረጅኝ ይገባል። ምን አሰብሽ? እሺ። አየሽ፣ ሴትዮዋ ደግሞ ብትሞት ምንም የምትጎዳ ነገር አይደለችም። እንዲሁም ስፍራ ትለቃለች። ምን አለሽ? ዝም ብሎ ነው ያው ታውቂው የለ አንዴ ስለመኝታ አንዴ ስለገላ ዝም ብሎ ብቻ አውርቶ ነው የወጣው። ይሄ ባለጌ ዮዲት፣ ግዴታ ባሌት እንዳለ ማወቅ አለብኝ። የኔ ምስኪን የት ይሆን ያለው? እማዬ እባክዎትን ይተውኝ አባዬ። በቃ እኔ አልተውሽም። ሁሌ እንደምን ድራማ፣ ሁሌ ተመሳሳይ
ተመሳሳይ ድራማ እንዴት የሚሰሩብኝ? በአሁኑ ተለውጫለሁ እኮ ነው የምልሽ። ተለውጫለሁ። ምንድን ነው የለወጡት? የልጅ ለውጦኛል። የእናቱ ደግሞ ሳይበቃዎት አሁን ደግሞ ልጄን ሊጎዱት ነው? እኔ አልጎዳውም። ትንሽዬ ያስቻለውን ልጅ እንቦቅቅላውን እኔ እሱን አልጎዳውም። እባክሽን አንቺ ይቅርታ አድርጊልኝ ፀሐይ። አይሆንም አባዬ፣ ከዚህ በኋላ ከእርሱ ጋር ማውራት አልፈልግም። አይምጡ። ለምንድን ነው የተጨነቅሽው? አንድ ማድረግ የማልፈልገውን ነገር እንዳደርግ እያስገደዱኝ ነው። ማን ነው ያስገደድሽ? ክፉ ሰዎች። ከክፉ ሰው ጋር አትግጠሚ የኔ ልጅ፣ ያሳብዱሻል። ከክፉ ሰው ጋር አትግጠሚ። ይህ መጥፎ ሰው እስር ቤት ሊያስገባኝ የሚችል መረጃ ይዟል። እስር ቤት ለምንድን ነው እስር ቤት የምትገቢው? አይ እስር ቤት ጥሩ አይደለም። እስር ቤት ጥሩ አይደለም። አዎ ረጅም ታሪክ ነው እማዬ። አሁን መናገር አልችልም። እርሶ ምን ይመክሩኛል እማዬ? እስር ቤት ብገባ ይሻለኛል ወይስ አድርግ የተባልኩትን ነገር ባደርግ? አይ መታሰር መጥፎ ነው። መታሰር መጥፎ ነው። እኔም እሱን ያሰብኩት መታሰር አልፈልግም። ስለዚህም ቆይ ምን እያደረግሽ ነው? ትራሱ ምን ያደርግልሻል? ምን እያደረግሽ ነው የኔ ልጅ? ምን እያደረግሽ ነው? ይቅርታ አድርጉልኝ። መታሰር አልፈልግም። ይቅርታ